ያኔ መለስ በህይወት እያለም እኮ ኢህአዴጎች ራሳችሁ በምክር ቤት በሰጣችሁ ድምፅ እኮ ከመለስ ቀጥሎ ኃይለማርያም ነው ድምፅ ያገኘው። በዛ ነው ምክትል የሆነው። ያኔ ያላስቆማችሁት ስህተት አሁን ለመገዳደሪያ እንዴት አመጣችሁት የሚል ነው። ሌላኛው ገጽታ በኢታማዦር ሹሙና በደህንነት ኃላፊ የተፈጠረው ልዩነት ነው። ደህንነት ኃላፊው አጥንቶ መርምሮ በሳሞራና በጌታቸው አሰፋ መካከል የተፈጠረው ነው። ኢንፋክት በኋላ ኦህዴዶችም በል ሌላውም ይህንን በደንብ አድርጎ ተጠቅሞበታል። ወደ ስልጣን የመጡት ሰዎች ከኃይለማርያም በኋላ ማለት ነው። እና በሳሞራና በጌታቸው አሰፋ የነበረው መካረር በጣም ከፍተኛ ነበር። እና ደግሞ ይሄ ቅድም ለገለጽኩልህ በህወሓት የተፈጠረው አሰላለፍም ራሱ የቻለ እንትን ይሰጣል ምስል። ምክንያቱ ሳሞራ የዛኛው መለስ ሌጋሲ የሚለው በነ አዜብ ሳይድ ነው። ጌታቸው ደግሞ በነ አቦይ ስብሐት በኩል ይሄ የመለስ ሌጋሲ የሚለው ኃይል መቀየር አለበት የሚል ሳይድ ነው። መቀለ ተገማግመው ሲመጡም ያው አዜብ ተሰናበተች። የነ አቦይ ስብሐት ቡድን አሸናፊ ሆኖ ወጣ ማለት ነው። እነ ደብረጽዮን እነ ሞንጆሪኖ መጡ። በዚህ የተነሳ ኃይለማርያም ላይ ውርጅብኝ በዛ። ኃይለማርያም ወዝና ፊት የሚል ማለት ነው። እና ለማንኛውም ኃይለማርያም ወዝና ፊት ኤንድ ኬፓብል ቱ ሊድ ኢህአዲግም ጠቅላይ ሚኒስቴርነቱንም የሚል ግምገማ አድርገዋል ልፈልጌ ነው። ኃይለማርያም ሪዛይን ከማድረጉ በፊት ነው ይሄ 6 ዓመት ሞር ኦፍ ኮንትሮል የሆነ ማኔጅድ የሆነ ፕራይም ሚኒስቴርነትና ሊቀመንበርነት ነበረ። እና ይሄ ወደ ምን ወሰደ? በህወሓት መካከል ከነበሩት ልዩነቶች አንዱ ሆኖ የወጣው ይሄ የኃይለማርያም ጠቅላይ ሚኒስቴርነት ጉዳይ ነበር። ዊ ወር ሮንግ የሚለው ማለት ነው። በሂደት ለማንኛውም በጌታቸው አሰፋና በሳሞራ መካከል የነበረው ሽኩቻ በኋላ የኦሮማራ ተብሎ የመጣው በነገራችን ላይ ብዙ ሰው ጽምዶ አሁን የተፈጠረ ምናምን ይመስላል። ጽምዶ እኮ በየቦታው ተፈጥረዋል። በየጓዳው ጎድጓዳው በየክሽኔ ሳይቀር የተደረጉ እና የብአዴንና የኦህዴድ አንዱ ጽምዶ ነበረ። ኦሮማራ ተብሎ መጣ። በውጭ ያሉትም ጭምር ናቸው ኢንፋክት ይህንን ነገር የገፉበት። አይ ቲንክ የያሬድ ጥበቡና ጀዋር ይመስሉኛል ሀሳቡን እንትን ያደረጉት በአንድ መድረክ እንደዛ ሲሉ ስለሰማው ነው። ኦሮማራ እዚህ ነው የተጠነሰሰው ሲሉ ሰምቻለሁ። እና ብአዴንና ኦህዴድን በመያዝ 90 ከኢህአዴግ ምክር ቤት 180 ነው ያለው 45 አራቱ ድርጅቶች 180 ነው። 90ውን ሰኪር ማድረግ ይቻላል የሚል ሂሳቡን ወደ ማስላት ነው የገቡት። ህወሓት 35 ቀን ተሰብስቦ እዛም 17 ቀናት አዲስ አበባ ላይም ሲዳረቁ ለምን ወደ ድምፅ አንሄድም ነበረ የሚሉት። በዛ ላይ ኃይለማርያምም በገጠመው የመከዳት ስሜት የሚመስል ያው የራሱን የደቡብ የተወሰነ ኃይል ይዞ ወደ ኦሮማራ ወደ ብአዴንና ኦህዴድ የፈጠሩት 90 ድምፅ 10 ምናምን ቢሰጣቸው እንኳ 100 ምናምን አግኝቶ አብይ ጠቅላይ ሊቀመንበር ይሆናል ማለት ነው። ወደዛ አይነት ስሌት ነው የገቡት። ኦሮማራም መያዝ የኃይለማርያምን ኃይል እዛ ላይ መጨመር። ኃይለማርያም የዛ አይነት ፌት ነው ያጋጠመው ልልህ ፈልጌ ነው። በሂደት በእንደዛ አይነት ሁኔታ እየተንከባለለ መጥቶ መጨረሻ ላይ ህወሓቶችም በስብሰባው በ17 ቀኑም በምኑም በግምገማውም ምንም የሚለወጥ ነገር እንደሌለ እያወቁ ሄዱ። ምክንያቱም ኦህዴድ ብአዴን ጨርሰዋል። ኦልሬዲ በዚህ በኦሮማራ ጥምረት 90 ድምፅ ይዘናል ተከፍቷል ከተባለው ኃይለማርያም የተወሰነ የደቡብ ድምፅ ተይዞ ከተመጣ በቂ ነው። ስብሰባ ይደረጋል። እዛ ስብሰባ ላይ አብይ ይተቻል፣ ይገመገማል። ጥቆማም ወደ መስጠት ሲገባም ከፍተኛ የሆነ ውርጅብኝ ነበረ። ወደ 40 ምናምን ነጥብ ቀርቦለታል። በነገራችን ላይ አብይ ኬዞች ጥፋት ተብሎ ማለት ነው። ጠቅላይ ሚኒስቴር መሆን አይችልም፣ ሊቀመንበር መሆን አይችልም፣ ብቁ አይደለም በሚል ማለት ነው። ይሄ በዋናነት ያመጡት ህወሓቶች ነበሩ። ስፔሲፊክሊ ደግሞ ጌታቸው አሰፋ ኤንድ አባይ ነፍሶ ይህንን ነገር አቅርቧል። አስመላሽ ወልደስላሴ ማለት ነው። በዚህ በሂደት ግን ብአዴኖችና ኦህዴዶች ለምን ወደ ድምፁ አትወስዱንም? ምክንያቱም እነሱ ጨርሷል። ይህ ሁሉ ነገር የሚደረገው እንደማያስቆማቸው ከዛ በመሀል
ህወሓት ሌላ ኦልተርኔቲቭ ለማምጣት ከኦህዴድ አባዱላንም አፕሮች የማድረግ ነገር ነበረ። የአባዱላማ ልክ ሁለት ኃይለማርያም መፍጠር ነው ተብሎ ትችት መጣበት። 2 ቁጥር ኃይለማርያም ልታመጡ አትችሉም የሚል ነገር መጣ። ለማንኛውም ለምን ወደ ድምፅ አንሄድም ተባለ። ምክንያቱም በቃ ምንም የምትለውጡት የምታስተካክሉት ነገር የለም እዚህ ላይ። ወደ ድምፅ ሲኬድ ጥቆማ መጀመሪያ ተባለ። ህወሓት ሽፈራው ሽጉጤን ጠቆመ። that was a big mistake። ምክንያቱ ሽፈራውና ኃይለማርያም የራሳቸው ፍጥጫ አላቸው። ሽፈራውን ስትጠቆም የደቡብ ድምፅ ለ2 ነው የምትከፍለው። ኮምፕሊትሊ ሄደን ማለት ነው። ሶሪ ለ2 ነው የምትከፍለው። ከ45ቱ የተወሰነ አብይ ያገኛል። ከዛ ብአዴንና ኦህዴድ ደግሞ በኦሮማራ ወስነው መጥተዋል። ኦልሬዲ they have decided ምንም ሊቀየር አይችልም። ከውጭ ያሉትም ይህንኑ ነው የሚመክሯቸው። ብአዴንና ኦህዴድ 90 ያዙ። ከዛ የተወሰነ ከጨመራችሁ ጠቅላይ ሚኒስቴሩቱ የኢህአዴግ ሊቀመንበርነቱ ሰኪር ይደረጋል የሚል ነበር። በእንደዚህ አይነት ሁኔታ አይ ቲንክ ዓለም ይመስለኛል ሽፈራውን የጠቆመው። ህወሓቶች they were not like well versed ይህንን ነገር ለማድረግ ተነጋግረው ተዘጋጅተው ከሌን እንጠቁማለን የሚል ነገር አልነበረም። ብአዴኖች ደግሞ ለክፋት ደብረ ጽዮንን ጠቆሙ። የህወሓትንም እንትን ድምፅ ለመከፋፈል ነው ደብረ ጽዮንን ጠቆሙ። ምክንያቱ ህወሓት ኦልሬዲ እኛ አንፈልግም ብሏል። ደብረ ጽዮንን በቃ ተወኝ እኔ አልፈልግም ብሏል። ግን አላማው አይ ቲንክ ጽጌ የሚባል በኋላ ብአዴኖችን የአማራ ብልጽግናን በሙስና ሲከስ የነበረ ጽጌ የሚባል ነበረ ሰው፣ የማዕከላዊ ኮሚቴ አባል የብአዴን ነው የጠቆመው። 2 ድምፅ ነው ያገኘው። ሽፈራው የተወሰነ የደቡብ እና የህወሓት አገኘ። ግን ኢትስ ሚኒንግለስ። ቢያገኝ 50 ምናምን እንደዚህ ነው መሰለኝ የሚመጣው። 40 ምናምኑ የህወሓት እንዳለ ወደ ሽፈራው ከሄዱ፣ ምክንያቱም ህወሓቶች የራሳቸው የጠቆሙት ድምፅ ሊለፍጉት አይችሉም። በቃ ኦልሬዲ የህወሓት ሰው ጠቆሞታል፣ ሽፈራው ተብሏል። ለሱ ነው ድምፃቸው የሰጡት። በዚህ መሀል ግን አንድ ለረሳው ማንፈልግ የደመቀ መኮንን ሂደት ነበረ። ደመቀ ወደ ሊቀመንበርነት ሊወዳደር ከሆነ የግድ ልክ እንደ ኃይለማርያም ከምክትል ሊቀመንበርነት መውረድ አለበት። እሱም ሪዛይን አድርጊያለሁ ማለት አለበት። ያ ማለት ነው ምርጫው 2 ነው ማለት ነው፣ ለሊቀመንበርነትም ለምክትልም። ያኔ ሊቀመንበርም ይወዳደራል ደመቀ፣ ከፈለገም ለምክትልነትም ይወዳደራል ከለቀቀ በኋላ ማለት ነው። ለማንኛውም አይ ቲንክ ለሊቀመንበርነት ምክትልነቱማ ኦልሬዲ በእጁ ነው ያለው፣ ለሊቀመንበርነት ይወዳደር። ደመቀ አይ ምክትልነት የማጣ ከሆነማ እዛው ቀጥላለሁ አለ። ብዙ ሰዎች ደመቀ ተባብሮ ነው እንደዚህ ምናምን ነው he doesn't want to lose። ምክንያቱም ከዛ መውረድ አለበት። ደግሞ በረከት ከለከለኝ በሴራ በረከት አስከለከለኝ ነው የሚል ነገር። ዋናው ነጥብ እኔ ባገኘሁት መረጃ ከምክትል መውረድ አለበት ለሊቀመንበርነት ለመወዳደር። ምክትል ሆነማ ለሊቀመንበርነት አትወዳደርም እዛው እያለ ሳትወር። እዛው ቀጠለ። የብአዴን 45 ድምፅ ወደ አብይ ሄደ ማለት ነው። ምን ጥያቄ ነው? ኦህዴዶች አብይ ጠቆሙ። ሌላ ጥቆማ ኦህዴዶች ላይ ከሌላ ሲመጣ ተከላከሉ። አይሆንም አሉ። ከመጀመሪያው ጀምሮም በደንብ አጥንተውት ነው የገቡት። ህወሓት ሌላ የኦህዴድ ሰው ሊያመጣ እንደሚፈልግ አብይን ትቶ የሚል ማለት ነው። ለማንኛውም ጉዳዩ በዛ ተገባደደ። የልዩነቱ ግልጽ ሆኖልሃል ብዬ አስባለሁ። ኃይለማርያም የመጣበት ሂደትና ኃይለማርያም መለስ ሲያርፍ የተሻለ አማራጭ ተደርጎ ተወሰደ። ምክትልም ስለነበረ ወደዛ መጡት። ለህወሓትም ምቹ ነበር። በኋላ ላይ ግን ይሄ የማፈንገጥ ከመለስ በኋላ የማፈንገጥ ሂደት ወዲያው መለስ ከሞተ በኋላ ተጀመረና ሙሉ ቅርጽ ይዞ በኋላ ላይ በኦሮማራም በብአዴንና ኦህዴድ ጥምረት ከዛ ኃይለማርያም ጆይን አደረገው። በመከፋቱ ምክንያት ሙሉ ቅርጽ ያዘ። በእንደዚህ አይነት ሁኔታ ሁለተኛ ህወሓት ኮንትሮል አለኝ የሚለው ሰው ብቸኛው ጠቅላይ ሚኒስትር ኃይለማርያም ደሳለኝ 5 ምክትል ጠቅላይ ሚኒስትሮች ተመድበውለት ማለት ያ እሱ በኋላ ያመጡት ኢህአዴጎች አንድ ነገር ነበረ። አንድ ምክር ቤት ውስጥ የሌለ ሰው ምክር ቤት ውስጥ ከሌለ ያው
በክልል ማለት ነው። እንዲሁም በሌሎችም አይ ቲንክ በከተማ ምክር ቤትም ይመስለኛል በምክትል ምናምን ማዕረግ ምናምን ብሎ ማምጣት ተጀመረ። አዎ ሌላ ብዙ ምክትሎች በክላስተር ምናምን ተብሎ መሾም ተጀመረ። የምናምን የኢኮኖሚና የምናምን ክላስተር በምክትል ጠቅላይ ሚኒስቴር ማዕረግ ተብሎ 4-5 እንደዚሁ በተኮለኮሉ በኃይለማርያም በኩል። በሌላው በኩል ደግሞ ትግራይ ላይም እንደዚሁ በተመሳሳይ የዚህ አይነት ህወሓት ይከተል ነበረ። ደብረጽዮን የፌዴራል ምክር ቤት አባል ነበር። አዎ ምክንያቱ የፌዴራል ምክር ቤት አባል ነበር። የትግራይ ክልል ምክር ቤት አባል መሆን አለበት ፕሬዚዳንት ለመሆን እና አባይ ወልዱን አውርደው ደብረጽዮንን ወደ ፕሬዚዳንትነት ለማምጣት አባል ስላልሆነ በምክትል ፕሬዚዳንት ተብሎ ከዛ ፋሽን የደሞዝም ጉዳይ ነው። ድርጅቶቹ 4ቱ ድርጅቶች የድርጅት ስራ የሚሰሩላቸው ሰዎች አሉ። የድርጅት ስራ በመንግስት በጀት አይሰራም። ደሞዝም መውሰድ አችልም። ግን ምን የሚል አመጡ? በዚህ በምክትል ምናምን ማዕረግ የሚል በየጽህፈት ቤታቸው ያሉ ሰዎች ደሞዝተኛ ያደረጓቸው። የሚሰሩት የፓርቲ ስራ ነው፣ ግን በምክትል ምናምን በሚል ማዕረግ ግን የመንግስት ፔሮል ላይ ደሞዝ ይወስዳሉ። ይሄ ያም የፈጠረው እንደነበረ እረዳለሁ። ለማንኛውም አይ ቲንክ ዲፍረንሱ ግልጽ ነው ብዬ አስባለሁ። አሁን ባቀረብኩት ነገር በኃይለማርያም ጊዜና በአብይ ጊዜ። ዩቲዩብ ላይ፣ ፌስቡክ ላይ፣ ቲክቶክ ላይ እያደመጣችሁ ያላችሁ አስገባችኋለሁ። በተደጋጋሚ እንደምናገረው ስለምትናገር እዚህ የተከበሩ ሰዎች መገኛ ነው ጋይስ። ዝም ብለህ ሪኩዌስት ልከህ የምትገባበት ቤት አይደለም። እኔ አውቃችኋለሁ። እያንዳንዳችሁን ሪኩዌስት ልካችሁ ላሉላ የምታቀርቡትን ጥያቄ እንድታቀርቡ አድርጋለሁ። በስልክም ያን አደርግላችኋለሁ። አድማጮች ከልብ ነው የማመሰግነው። ታፕታፕ እያደረጋችሁ ላላችሁም እንደዚሁ። ኃይለማርያም ላይ አንድ አፍታን ቆይና ከዛ ወደ አብይ እንመጣለን። ኃይለማርያም ደሳለኝ በነፃነት ስራውን እንዳይሰራ የተደረገው ባለፉት 7 ዓመታት የቲፒኤልኤፍ የበላይነት በዛች ሀገር ላይ ስለነበር ነው። ለዚህ ማስረጃው በአንድ ወቅት ጌታቸው ረዳ የተናገሩትን ንግግር ሰምተህ ከሆነ ወደ ቢሮ ስገባ ኃይለማርያም ጠረጴዛ ላይ አቀርቅሮ አገኘሁት አለ። ከዛ ምን ሆኖ ነው ምናምን ብዬ ስጠይቅ ከኔ በፊት የገቡ የቲፒኤልኤፍ ሰዎች ነበሩ፣ የሆነ አላስፈላጊ ንግግር ተናግረውታል እና ከዛ በኋላ ሄድኩኝና ለምንድነው ሰውየውን ስራውን እንዳይሰራ የምታደርጉት ብዬ ነገርኳቸው። ከዛ በኋላ ኃይለማርያም ደሳለኝ ላይ ያርፍ የነበረው ጫና እየቀነሰ መጣ። ይህን ንግግር ስንወስድ የቲፒኤልኤፍ ሰዎች ከሌሎቹ ከባዴን፣ ከኦህዴድ፣ ከደኢህዴን ሰዎች በተለየ ሁኔታ ጠቅላይ ሚኒስትሩን እንደፈለጉ ጫና ማሳደር የሚችሉ ከሆነ ባለፉት 6 ዓመታት ኃይለማርያም ደሳለኝ በአግባቡ ስራውን እንዳይሰራ የቲፒኤልኤፍ የበላይነት አልነበረም ብለህ ታስባለህ? የቲፒኤልኤፍ የበላይነት የሚካድ ነገር አይመስለኝም። ትልቅ ችግርና ዲስትራክሽን የፈጠረው የትግራይ የበላይነት የሚለው ትርክት መምጣቱ ነው። እሱን ተከትሎ እሱ ውድመትም የትግራይ ተወላጆች ላይ ብዙ ጥቃት፣ መጨረሻ ላይም ትግራይ ጀኖሳይድ የወለደው ሂደት ያ ነው። የትግራይ ላይ የተፈጸመው ጭፍጨፋ፣ ዘረፋ፣ መድፈር፣ ከቦ ማስራብ፣ መዝጋት ይሁሉ። ግን የቲፒኤልኤፍ የበላይነት ራሳቸው እየወጡ የቲፒኤልኤፍ የበላይነት የለም ይሉ ነበረ የኢህአዴግ አባል ድርጅቶች። እሱ ዝም ብሎ ጉንጭ ማልፋት ነው የሚሆነው። እዛ ላይ ብዙ ባንከራከር ጥሩ ነው። ኖ ኮስችን። እንዲያውም በረከት ስምዖን በአንድ ወቅት ይሄ የሚያስመስለው ብሎ ተናግሮ ነበር። ለምሳሌ ከትግል ስንገባ የአንበሳ ድርሻውን የተወጣው ቲፒኤልኤፍ ነበረ። ከዛ በዛ ምክንያት የሰራዊት አመራሮች ከዛ በዛ ብለዋል። ሌላም ነገር ግን በሚኒስቴር እንደምታዩት ነው፣ የተወሰኑ ናቸው አሁን ያሉት። በኋላ ላይ ኦልሞስት ወደ 1 ነው 2 ወርደው ነበር እና ትግሉ ራሱ የፈጠረው የትጥቅ ትግሉ ደርግን ለማስወገድ የተካሄደው ትጥቅ ትግል የፈጠረው ነገር አለ እና ቲፒኤልኤፍ በኢኮኖሚውም፣ በሚዲያውም፣ በሚሊተሪውም፣ በጸጥታ ማለት ነው፣ በፖለቲካውም ቁጥጥሩ ላቅ ያለ ነበር እና ይሄ ምስልም መቀየር አለበት የሚል በቲፒኤልኤፍም የተወሰነ እምነት ተይዞ ነበረ። በነገራችን ላይ በሂደት ወደ ትግራይ የበላይነት የሚለው ነገር መምጣት ሲጀምር በቃ ቲፒኤልኤፍ ኦልሞስት ሁሉንም ነገሮች እየለቀቀ መጨረሻ ላይ ተሰባስቦ መቀለ ገባኩ። ግን ይሄ አደገኛ ነበር። የቲፒኤልኤፍ የበላይነት አለ የስ የቲፒኤልኤፍ የበላይነት የለም እንዲባል ብለህ ግን ትግራይን አጠቃላይ ከፖለቲካውም ከወታደራዊም ከኢኮኖሚውም ማራቅ ለኢትዮጵያም አልጠቀምም፣ ለትግራይም አልጠቀምም፣ ለቲፒኤልኤፎችም አልጠቀምም፣ ለኢህአዴጎች ለተቀሩት ኢህአዴጎችም አልጠቀምም። ናሬቲቭ በጣም የተሳሳተ ነበር። የናሬቲቭ ባለቤት በዋናነት ሻዕቢያ ነበር።
የትግራይ የበላይነት የሚለው ማለት ነው። ሻዕቢያ በሰፊው ሰርቶበታል። እና ወደ ኃይለማርያም ልመልስ በኋላ ያኛው ስለምመጣበት ሻዕቢያ ከአሜሪካ ጋር የተሰራው ነገር አብይ ሲመጣ ምን እንደተደረገ ሻዕቢያ የትግራይ የበላይነት የሚለው ትርክት በመፍጠር ረገድ የነበረው ሚና ከኢትዮጵያ አንድነት ኃይሎች በተለይ ከቅንጅትና በኋላ ግንቦት ሰባት ከተባሉት እንዴት እንደሰሩ እንመጣበታለን። ግን ለማንኛውም በኢህአዴጎች በኩልም ይህንን ነገር ሲያነሱ ነበሩ። ቲፒኤልኤፍ የበላይ የሚያስብለው ነገር እኮ እነዚህ ነገሮች ስላሉ ነው፣ እነዚህ ነገሮች እናስተካክል የሚል ነበር። ከዛ በኋላ ላይ የመጣው ደግሞ 45 እንዴት በኢህአዴግ ውስጥ 45 ወንበር በምክር ቤቱ ይኖራቸዋል? ያሱ እናንተ የመጣችሁበት ህዝብ አሁን ሰሞኑን አብይም ይህን ነገር ገልጾታል መሰለኝ በአሚኮ ነው ምናምን እንደዚህ ቀርቦ እና አንዱ የቀየር ነው በለውጡ ብሎ ሲናገር ሁሉም ኢትዮጵያዊ የሚወከልበት አጋር ምናምን ተብሎ ሳይሆን በብልጽግና ሁሉም ገብቷል የሚል ነገር አመጣ። ያ ማትማቲክስ አመጡ ኦህዴዶች። በቁጥር ኦሮሞ ትልቅ ነው። የብሔር ትልቅነት እና ትንሽነት ወደ ፓርቲ አመጡት which is very dangerous። በፓርቲ የስራ የጥረትህ ውጤት ነው የምታገኘው፣ ፍሬ ነው የምትለቅመው እንጂ የብሔር ቁጥርህ መሰረት አድርገህ የምትጋራ ከሆነ ሌሎች የተቃዋሚ ድርጅቶች ምን ሊሉ ነው ታዲያ? በዛ ወደ ፖለቲካ መምጣት ወደ ኃላፊነት መምጣት የሚቻል ከሆነ በፓርቲ ውስጥ እነዛም ክሌም ያደርጓሉ፣ ተቃዋሚዎቹም ያንኑ ህዝብ ገዢ ሳይሆኑም ማለት ነው። ስለዚህ ይሄ የፓርቲዎችም የጥረት ደካማ ያደርጋል። እነዚህ ነገሮች ሲነሱ ነበረ። ቲፒኤልኤፍ የበላይነት የሚባለው አንዱ 45 ለምን ድምፅ ይኖረዋል ከ180ው? ቲፒኤልኤፍ ከ6% ከሆነ ብሔር ነው የመጣችሁት። ስለዚህ ድርሻችሁ በፓርቲም በኢህአዴግም 45 መሆን የለበትም። ይሄ የኦህዴድ ሰዎች በሰፊው ሲገፉበት ነበር። ከዛ ያልከው ኃይለማርያም ላይ የነበረው ጫና የሚታዩ ምልክቶች ቀደም ገልጬልሃለሁ። ህወሓቶች ራሳቸው በመካከላቸው የነበረ ልዩነት በደህንነቱ፣ በሚሊተሪው፣ በባለሀብቶች ጭምር እና በፖለቲከኞች ይንጸባረቅ የነበረ በመካከላቸው ልዩነት አንዱ የገመገሙበት የኃይለማርያም ጉዳይ ነው። ኃይለማርያምን የምትደግፉ ኃይለማርያም ሳይችል አገሪቷ በእንደዚህ አይነት አስቸጋሪ ሁኔታ እየገባች የደገፋችሁት ሰዎች እናንተ ስለምትቆጣጠሩት ነው የሚል ነገር መጣ። ገባ? ስለዚህ ኃይለማርያም ጭራሽ የራሱ ስልጣን ኤክሰርሳይዝ እንደማያደርግ እዛው ህወሓት ላይ ያመኑ ነው ማለት ነው። በሌላ አነጋገር ገባ? ኃይለማርያም ራሱ የቻለ ጠቅላይ ሚኒስትር ከተባለ ህወሓት ላይ እንደዚህ አይነት ቶፒክ መፈጠር አልነበረበትም። ሲጀመር ከሆነ እንደ ኢህአዴግ ኃይለማርያም መምረጣችን ስህተት ነው ማለት ነበረባቸው። ህወሓት ግን በኃይለማርያም ዙሪያ ተወያይተው ኃይለማርያም በደህንነት ኃላፊው ተወስኖ የመጡ ውሳኔዎች እየተገበረ አይደለም። ይሄ ደግሞ የሆነው ሳሞራ እየተከላከለው ስለሆነ ነው። ለምሳሌ ይታሰሩ የሚል በኋላ ሁለት ጎራ ስላለ ሰውየው አገሪቷን ማን እየመራት እንደሆነ ራሱ ማወቅ አይችልም። ግልጽ ነው እና በተለይ ከመለስ በኋላ ራሱ መለስ በዛ ደረጃ የመራው ሀገር ያንን ጫማ ይሞላዋል ወይ የሚለው ራሱ የማይቀበሉ ህወሓቶች ነበሩ። ሩቅ መሄድ አያስፈልግም። በዛው ጽህፈት ቤት ውስጥ ካሉ ሰዎች የጠቅላይ ሚኒስትሩ የመለስ ባለቤት ሂዝ ናት ኬፓብል ኦፍ ዱይንግ ዚስ የሚል ነበረ። ከዛ በሂደት ፎኮርስ ጊዜም ወስዷል እኮ ከቤተ መንግስት የመውጣቱ ሂደትም ራሱ በጣም የተንዛዛ ነበረ። ለማንኛውም እንደዚ አይነት ነገሮች የህወሓት ግምገማ ላይ ተነስተዋል። ኃይለማርያም እኮ እንደዚህ ተመናጭቋል፣ እንደዚህ ክብሩ የተነካበት ሁኔታ ነበረ፣ ሌትስ ሊቭ ሂም አሎን የሚለው ነገር እዛም ላይ መጥቷል። የጌታቸውን ምሳሌ አድርገህ ያቀረብከው ማለት ነው። አይችልም እያል በሌላ በኩል ደግሞ ስራው እንዳይሰራ እንቅፋት ምን ሆነው ከሆነ ኦኬ እንቅፋቱን እናስቆምና የማይችል ከሆነ በቃ አይችልም ተብሎ ሪዛይን አድርጎ ይቀየር። በደኢህዴንም እንዲቀይሩት እንቅስቃሴ ተደርጎ ነበር። በነገር ኃይለማርያም እኮ ከሪዛይን በፊት ማድረጉ በፊት እኮ ደኢህዴን ላይ ውረድ ተብሏል። ደኢህዴን ላይ ሊቀመንበርነቱ ማለት ነው ከኢህአዴግ በፊት ማለት ነው። ተስማማል። በፓርቲ ደረጃ ህወሓት አፕራ እንደነበረው ኃይለማርያም ደሳለኝ ስራውን ችግር የተፈጠረው የቲፒኤልኤፍ ጉዳይ ወደ ህዝብ መውረዱ ነው። እሱ እንመጣለን፣ ምንም ጥያቄ የለውም። በራሶቹ ተንታኞቹ አራጋቢዎቹ ማናቸው ወደ ኋላ እንመጣለን። በፓርቲ ደረጃ ግን ከሶስቱ ፓርቲዎች ቲፒኤልኤፍ የበላይነት ነበረው። በዚህ ተስማማል። ወደ አብይ አህመድ እንምጣ። አብይ አህመድ
ከኃይለማርያም ደሳለኝ የተለየ ሰው እንዴት ሊሆን ይችላል? ባለፈውም ለጀዋር ያነሳው ጥያቄ ነው። ኦኬ አብይ አህመድ መጣ፣ 49 ዓመት ሰው ነው። እንደ ኃይለማርያም ደሳለኝ ለምን አላደረጉትም? መልካም። አንድ በኦሮሚያና በአማራ ክልል የነበረው የህዝብ መነቃነቅ ከውዙ ኦህዴዶች እንደሚያቀርቡት አይደለም። ከውዙ ኢህአዴጎች ገምግመናል ብለው ያስቀመጡት እኔ ከዛ ጋር እስማማለሁ። ወጣቱ ስራ የማጣት ከኢኮኖሚ መገፋት እድሎች ያለማግኘት ጥያቄ አለው። ስለዚህ ስራ አጥነት ተንሰራፍቷል በሀገሪቷ። ወጣቱ እኩል የተጠቃሚነት መብት ያረጋገጥንለት አይደለም የሚለው አንዱ ይሄ ነበር። ሌላ ኮራፕሽን ነበረ። ሙስና በጣም ተስፋፍቶ ነበር። የበይ ተመልካች መሆን የሚፈልግ ህዝብ የለም። በየአካባቢው ቅሬታዎች ነበሩ። ከዛ ማስተር ፕላን የሚባለው መጥቶ ፈነዳና የኦሮሞ ፕሮቴስት በሰፊው ተነቃነቀ። እነዚህ በአብይ ቦታ ሌላ ሰውን ቢመጣ እነዚህ ምርኩዙ ናቸው። ኢህአዴጎች በቃ ኦልሬዲ ህዝቡ አሸንፎናል ብለው አምነዋል። እስር ቤት ወደ መዝጋት፣ እስረኞች ወደ መፍታት ደርሰዋል። እንደ ኢህአዴግ ገና አብይ ሳይመጣ መገዛት ጀምረዋል ህዝቡ ላነሳቸው ጥያቄዎች። አብይ ይሄ አንድ ነበረው፣ አንድ ምርኩዝ። ሁለተኛው በውጭም በአገር ውስጥም ያሉ ከኢህአዴግ ውጭ ያሉ ኃይሎች በዚህ አብይን በመፍጠር ሂደት ተሰባሰቡ። በዳያስፖራ የሚገኙ ሚዲያዎችም ንቅናቄዎችም የአክቲቪስቶች ስራ ምንም በቃ ያን ሁለተኛው ነው። ሶስተኛው በኢህአዴግ ራሱ የተፈጠረው መሰባሰብ ወደ አንድ ኦሮማራ መጣ። ብአዴንና ኦህዴድ አንድ ላይ ሆኑ። አብይ ሌላው ይቅርና ይሄ ተራው ካድሬ ወደታች የኢህአዴግ ምክር ቤት ትልቁ ፓወር ያለው በኢህአዴግ 90 ድምፅ እዛ ላይ ያለው 50% ወስዷል። ከዛ በኋላ የኃይለማርያም ሲጨመርበት 100 ምናምን አግኝቶ ተመረጠ አይደል? ይሄ ዝም ብሎ አይደለም፣ በኢህአዴግ ውስጥም ተቀባይነት ነው። ቲፒኤልኤፎች ይህንን አንቀበልም ማለት አይችሉም። መጨረሻ ላይ ተከራክረው እንደማይለወጥ ሲያውቁ በቃ ወደ ድምፅ እንሄድና ይለይልን ያሉት። ምን ወሰናችሁ ብለን ስንጠይቃቸው በቃ ጠብ የሚል ነገር የለም፣ ናጥነው ምንም የሚወጣ ቅቤ የለም። እዛው በዲሞክራሲ ይለቅ። ሲጀመርም ዲሞክራሲ ብናሸንፍም ብንሸነፍም ለእኛ ጥሩ ነው። በዲሞክራሲ ማሸነፍ ብቻ ሳይሆን መሸነፍም ሸጋ ነው። ይሄ ዝም ብሎ ትግራይ ቲፒኤልኤፍ የበላይነት ምናምን እየተባልን የምንጨቃጨቀውም እንገላገላለን ነበር። ይምጣና በድምፅ ይለቅ። በነገራችን ላይ ያኔ ይካሄዱ የነበሩ ትግሎች ሰላማዊ ነበሩ። በኢህአዴግም ውስጥ ከኢህአዴግም ውጭ፣ በዳያስፖራም፣ በአማራም፣ በኦሮሚያም በምንም ስርዓቱን ይገዳደሩት የነበሩት በሰላማዊ መንገድ ነው። ታንክና መድፍ ምናምን እንዳሁኑ መከላከያ ተሰማርቶ ውጊያ የሚያካሄድበት አማጺ በየቦታው ክላሽ ጠራኝ ዱሩ ምናምን ጫካው የሚልበት ጊዜ አልነበረም። ትግራይም እንዳሁኑ ወደ ጦርነት ተገብቶ ያ ሁሉ እልቂት ተፈጽሞ አሁንም ሰራዊት ይዞ አልነበረም በኢህአዴግ ጊዜ። ድንጋይና በትር የያዙ ወጣቶች፣ መንገድ የሚዘጉ ወጣቶች ነበሩ ያሉት። ከዛ ጎንደር፣ አማራ ክልል ላይ ደግሞ ጎንደር ላይ ከደመቀ ዘውዱ ጋር ተያይዞ ፌዴራል ተልኮ በደህንነት መስሪያ ቤቱ በኩል ከሸፈ። እዛ ሰውም ሞተ። ይህንን ተከትሎ ደግሞ ጎንደር ላይ ገነፈለ። ከቁጥጥር ውጭ የሆነ ስሜት መጣ። ይሄ የአማራ ክልል ወጣቶችንም ወደ እንትኑ አስገባ። ይሄ ዝም ብሎ ቀላል ነገር አይደለም። ይህንን አስታኮ የሚመጣ ኃይለማርያም ራሱ ተመልሶ በዚህ ሂደት ቢመጣ ኖሮ እዛው ጠቅላይ ሚኒስቴር ሆኖ ቢቀጥል ኖሮ ይህንን ትግል እየመራ በእንደዚህ አይነት መልኩ ኃይለማርያም እዛ ቦታ ይሆን ነበር። የአብይ ኃይለማርያም አይደለም። መጀመሪያ እዛው ህብረተሰቡ ውስጥ የተፈጠረ በውጭ የተፈጠረው ኢህአዴግ ደግሞ ውስጥ ብአዴንና ኦህዴድ የፈጠሩት ጽምዶን እንጠቀመው እዚህ ላይ። በነገራችን ላይ አፕሮፕሬት እንትኑም አውዱም ይሄ ነው ብዬ አምናለሁ። ጽምዶ መጣ በማን በህወሓት ላይ። ከዛ ይሄ ጽምዶ ሻዕቢያ ታከለበት። አብይ ምን እየሆነ መጣ ማለት ነው? በአብይ ዙሪያ የሚሰባሰብ ከዛ የሰኔ 16 የድጋፍ ሰልፍ ተጠርቶ እንደገና እንሙትልህ ሳምባዬ ልስጥህ፣ ይሄ ዝም ብለህ ህወሓት ስለሆንክ መሳሪያ ባንክ ስላለ እልቂት ውስጥ ልግባ ካላልኩ በስተቀር ደንቆሮ ሆነ። ይሄ ነገር በቃ አብቅቶለታል። መለስ እንዳለው ህዝብ እምቢ ካለ እዛ ላይ ያበቃል ነበር ያለው መለስ። አስታውሳለሁ በአንዱ ኢንተርቪው የፈለገ ብትመራመር ሂሳብ ቁጥር ብታሰላ የሚቀየር ነገር የለም።
ህዝብ እምቢ ካለ አበቃ። እምቢ ያለን ህዝብ በመሳሪያም በታንክም ልትመልሰው አችልም። አንዱም አሁን አገዛዝ ለመገዳደር ከሚታኮሱት በላይ ይሄ ቢፈጠር የምለው አንዱ ምክንያት ያ ነው። ህዝብ እምቢ ካለ አብይም በለው ምንም በለው ማንም ሊያስቆመው አይችልም። ለማንኛውም ያኔ ይሄ ነበር። ከዛ የውጭ ድጋፍ በሀያላን ሀገሮች ጨምርበት። ምን ማለት ነው የውጭ ድጋፍ? በዋናነት የአሜሪካ መንግስት ያኔ የትራምፕ መንግስት ነበረ። የመጀመሪያው ተርሙ 2016 ነው የመጣው። ይሄ እየሆነ ያለው 2018 ነው። ትራምፕ ተመርጦ 2 ዓመት ከሆነው በኋላ የአሜሪካ ኤምባሲ ከጎናችሁ ነን ብሎ ጽፏል። ማይክ ራይነር ያኔ የአሜሪካ አምባሳደር በኢትዮጵያ የነበረው ይሄ እየተካሄደ የነበረው ጽምዶ ጆይን አድርጓል። ጽምዶው ሀገር ውስጥ ያለው ህዝብ፣ ወጣቱ፣ በውጭ ያለው አክቲቪስቱ፣ ምኑ ሚዲያው፣ ተቀናቃኝ ድርጅቶች ምናምን፣ ኦህዴድ፣ ብአዴን፣ ኃይለማርያም የያዘው ደኢህዴን ክፋይ፣ አሜሪካኖች፣ ሻዕቢያ፣ አቶ ኢሳያስ ታከሉበት። ይሄ በህወሓት አኩርፍ ያለው የሚል ኃይልን የማሰባሰብ ጉዳይ ሆነ። ቅሬታ አለኝ የሚል ሁሉ ጠጠር እንዲወረውር። ህወሓትም ይህንን መዳፈር አይፈልግም። ከዚህ እውነታ ጋር መላተም አይፈልግም። ኤግዚት ስትራቴጂ መፈለግ አለበት። አብይም ኃይለማርያም መሆን አይችልም። ይህ ሁሉ ስብስብ የአዲስ አበባ ሰልፉ ደግሞ ትልቅ መልእክት ነው ያስተላለፈው። ያ ፍንዳታው ደግሞ ስቴጅ ነው፣ ፎልስ ፍላግ ነው። የአብይን ፓወር ኮንሶሊዴት ለማድረግ የህዝባዊ ድጋፍ ለማምጣት ተብሎ የተቀነባበረ ሴራ ነው። እኔ ልጁን አግኝቼዋለሁ። አፈነዳ የተባለው ልጅ እስር ቤት ሄጄ ነው ያገኘሁት። ብዙ ሰዎች እንዴት መጣህ አሉኝ ያኔ። ይሄ የወጣለት ድፍረት ነው። በደህንነት መስሪያ ቤት በኩል የታሰሩ የትግራይ ተወላጆችም ሄጄ አግኝቻቸዋለሁ። እንዲያውም የደህንነት ሰዎቹ እዛ እስር ቤት የነበሩት አሉላ ይሄ አጉል ድፍረት ነው፣ እዚህ መምጣት አልነበረብም። እነ ክንፈ ዳኘው አገኘው፣ እነ ቢንያም ተወልደም አግኝቻለሁ። ይህም ልመቼ ነው 2019 ነው። እነ ሰዓረ ከተገደሉ በኋላ እና አምባቸው ከተገደሉ በኋላ ነው። ከዚህ ከአሜሪካ ሄጄ ነው ልጁን አገኘሁት። የኤፍቢአይ ኮፒ ተሰጥቶታል፣ ምርመራ ውጤቱ። ከልጁ የተወሰደው ቅንጣትና እዛ የፈነዳበት እንትን ተወስዶ ቼክ ተደርጎ ዲኤንኤ ልጁ ነፃ ሆኗል። ይሄም ምልህ በኢትዮጵያ እንትን አይደለም፣ በኤፍቢአይ በራሱ እና ልጁ መጣና እሱ አሁን ምንድን ነው የምትሆነው አልኩት። ይኸው በቃ እኔ ኤፍቢአይም ነፃ ብሎኛል። ኦነግ ተብሎ የተያዘው ልጅ ነው። ግን ምን አሉት? እንለቃሃለን፣ የተቀሩት የትግራይ ተወላጆች ላይ መፈረም አለብህ፣ እነሱ ፈጽመውታል፣ አቀነባብረውታል ብለህ ካልሆነ ግን መልቀቅ ሳይሆን እምቢ ካልክ አንድ እጅህን ነው የምንቆርጥ እዚህ እስር ቤት ውስጥ አሉት። ይሄ ራሱን የነገረኝ እያለቀሰ። ከዛ የሆነም ምንድን ነው የሚባለው ጥበቃ ቁጭ የሚልበት ከላይ ታወር ነው የሚባለው ከእንጨት ምናምን ቆጥ ላይ ያለው ሰውዬ ወረቀትም ሳያየኝ ንግግሩም እየጦፈ እንደሆነ አየና ይብቃ አለኝ። ይብቃ ዞር በላለኝ። እዛ ጋር ያዘ። ብዙዎች ለመቀበል የሚተናነቃቸው ጉዳይ ነው። የእኔ መረዳት ነው የምነግርህ። ቅድም ተስማማን። ኃይለማርያም ደሳለኝ በነፃነት ስራውን እንዳይሰራ እንቅፋት የሆኑበት አፕራንድ የነበራቸው ቲፒኤልኤፎች ናቸው ተባባሪ። ኃይለማርያም ወረደ፣ አብይ አህመድ መጣ። ይሄ ሰውዬ የመጀመሪያ ጉዞ ሊያደርግ የነበረው ወደ ሱማሌ ነበረ። ወደ ትግራይ ሄደ። ወደ ሱማሌ ሄዳለው ሲል የደህንነቱ ሹም ጌታቸው አሰፋ መጡና እዛ አካባቢ ችግር ስላለ እንዳትሄድ አለኝ። ዘን ምን አልኩት ይላሉ፣ ያንተ ስራ ችግር እንዳለ ማወቅ ነው። ችግር እንዳለ ካወቅ ችግሩን አስወግድ፣ እኔ ሄዳለሁ አልኩት። አትሄድም? ሄዳለሁ ሲባል አይ ምን ሆናል፣ እኔ እንደዚህ አይነት ጠቅላይ ሚኒስትር እኮ አይደለሁም አልኩት ይላሉ። ከቲፒኤልኤፎች ጋር የቲፒኤልኤፍ የበላይነት የነበረበት ሰዓት ላይ ከመጣ የሰውዬ ከቲፒኤልኤፎች ጋር መተናነቁ ምን የሚያስገርም ነገር አለው? የተናነቀውስ ምን ተማምኖ ነው? አንዳንዶች በእኔ እምነት ሰው የወጣበት ማህበረሰብ ነው። እንደምታውቀው የኢትዮጵያ ፖለቲካ የብሔር ፖለቲካ ነው የሚቀነቀነው። ኃይለማርያም ደሳለኝ ከወላይታ ማህበረሰብ የወጡ ሰው ናቸው። በንጽጽር በቁጥር እናወዳድር ካልን ጠቅላይ ሚኒስትር አብይ አህመድ ከኦሮሞ ብሔር የወጡ ሰው ናቸው። እንደ ፖለቲከኛ ይገባል። የተለያዩ ጨዋታዎችን ሊጫወቱ ይችላሉ።
አንዳንድ ጊዜ የተፈጥርና መንግስት የተነካ ብለው ምናምን ጃስ ምናምን ሊያስብሉ ይችላሉ። ኦኬ አብይ አህመድ በዚህ ደረጃ ልበ ሙሉ ሆኑ እኔ ኃይለማርያም ደሳለኝ አይደለሁም ያለበት ንግግር ቲፒኤልኤፍ የበላይነት ነበረው ብለህ ካመንክ ከቲፒኤልኤፎች ጋር መላተሙ ትክክል አይሆንም። ምክንያቱም በኃይለማርያም ቦታ ላይ ሽፈራው ሽጉጤን ብታመጣ አብይ አህመድ ሊሆን አይችልም። ደመቀን ብታመጣ አብይ አህመድ ሊሆን አይችልም። አብይ አህመድ ምንድን ነው በዚህ ደረጃ ጠንካራ ያደረገው? አሁን ምን መሰለህ የተሰባሰበው ኃይል ቲፒኤልኤፍ እንዲቀበል አስገድዶታል። ፓርላማ ላይ እኮ ሹመት ተደረገ በስነስርዓት። እነዛ የሰባሰቡት ሽፈራው ሽጉጤ ይሰበስባቸው ነበር ብለህ ታስባለህ? ኖ አሁን ምን መሰለህ አይዲያው ነው የተያዘው አይዲያ ነው እዛ ላይ የተያዘው አይዲያ። ሌሎችም እኮ አርኪቴክቶች ነበርን የዚህ ሂደት ባለቤቶች ነበርን ብለዋል በወቅቱ። ቃላቶች መሰነጣጠቅ አልፈልግም እኔ እዛ አልገባም። እና የየድርሻችን አለን የሚል አካል አለ። ኦሮማራ ውጭ ፈጠር ነው እንደዚህ ቄሮን ያንቀሳቀስን እኛ ነን እንደዚህ ነገሮች አሉ። ፋኖም በፋኖ በኩልም የሚሉ አሉ። ግንቦት ሰባቶችም እንኳ በአቅማቸው እኛ ነን የእኛ እንትን ነው ብለው ያው ኢዜማ በኋላ የሆኑት እነሱም ሻዕቢያን አግባብተን ሮድማፕ ጭምር ያመጣን እኛ ነን፣ አብይ እንዲጠናከር ያደረግነው እኛ ነን ይላሉ። ይህ ሁሉ መሰባሰብ አብይ ያመጣው ወይም የአብይ ጥንካሬ አድርጌ አይደለም ወስዶ ይሄ አልሄድም አለው እኔ ኃይለማርያም አይደለም እሱ እኔ አላቅም ምን ያክል እውነተኝነቱ እርግጠኛ አይደለም። ምክንያቱ አላቅም እዛ ላይ እንትን ማለት ማተኮር አልፈልግም። ነገር ግን ሲጀመር በህወሓቶች መካከል በእርስ በራሳቸው ከፍተኛ የሆነ እንትን ፈጠሩ። ለምን ሩቅ ትሄዳለህ? ይህ ሁሉ የተሰባሰበው እንዳለ ሆኖ በህወሓት በኩል ያሉ የሀገሪቱን ሰራዊት የሚመራ ኢታማዦር ሹምና የሀገሪቱ ደህንነት መስሪያ ቤት የሚመራ ሰውዬ ስምምነት የላቸው። ምን ማለት ነው? ይህ እኮ ቅድም የዘረዘርኳቸው በዚህ በለውጡ ዙሪያ የተሰባሰቡ ኃይሎች ህወሓት ላይ ሁሉም ጠጠር ለመወርወር የተዘጋጁ ኃይሎች እዛ ህወሓት ራሱ አበርክቶ አድርጓል፣ ራሱን አዳክሟል። ያኔ ሳሞራ አይፈጽመውም የሚል አብይ ነበረ እኮ ነው እያልኩ ያለሁት። ጌታቸው እንዲህ ሲል አይ ሳሞራ ጋር ሄዶ ውድቅ ይሆናል እንደ በኋላ ላይ እኮ የኦሮሞ ብሔርተኞች ወጥተው አመስግነዋል። እነ ሳሞራ እነ ሰዓረን ብያሉ ነው እንጂ ለውጡ ይጨነግፍ ነበር። ስለዚህ እነሱም የለውጡ አካል ነበሩ ሁላ ተብሎ ወደ ማሞካሸት ዘፈን ነው ያልወጣው እንጂ ቲም ለማ ተብሎ ዘፈን ወጥቶ ነበር። ታስታውሳለህ? ማርሽ ቀያሪው ገዱ ለማ አብራሪው እየተባለ ማለት ሴም ቲንግ። ሰዓርና እንትና ሳሞራ እዛ ውስጥ አልተዘፈነላቸውም እንጂ የኦሮሞ ብሔርተኞች ወጥተው አግዘውናል ብለዋል። ምክንያቱም እንምታቸው ብሎ ወስኖ ጸጥታ ያው አክሽኑን የሚወስዱ የጸጥታ ኃይሎች አይ ይሄ ነገርማ አይሆንም እንደ ሳሞራ እኮ አሁን በቅርብ ከዚህ ሁሉ ጦርነት በኋላ ተጠይቆ አንድ ሚዲያ ላይ የትግርኛ ላይ ደግ አደረግኩ ብሏል። እሰረው ተብለህ እምቢ ብለሃል፣ እርምጃ ውሰድ ተብለህ ትክክል ነበርኩ ያኔም አሁንም ልክ ነኝ ነው ያለው ጠቅላይ ሚኒስትሩ። ያለሱ ይሄ ለውጥ አይመጣም ነበር ብለዋል። ምን ልልህ ፈልጌ ነው አንዳንድ ጊዜ ምን ይባላል ለሆነ ስኬት ስትደርስ ሁሉም ነገሮች በተናበበ መልኩ በሚመስል በቃ ቀና መንገዶች እንትን እያሉ ሄዱ። ኢንፌቨር ኦፍ ሚ እነዚህን ኃይሎች ያደራጃቸው አብይ አህመድ አይመስልህም ወይ? ሽፈራ አይደለም። አብይ አህመድ አደራጅቷቸው አይደለም። አብይ አህመድ ሁሉም የየሚናቸው ተጫውተዋል። አንዳንዶቹ ቲፒኤልኤፍን ለመገዳደር እና አገሪቱ ባሰቡበት የፖለቲካ መንገድ እንድትሄድ ከመሻል መጡ። ይህ እንዲያዝ ህወሓት ራሱ በመካከሉ የተፈጠረው በደህንነት ኃላፊውና በኤታማዦር ሹሙ የተፈጠረው ልዩነት አብይ ፈጠረው እንደማትለኝ ተስፋ አደርጋለሁ። ምንጭም የቆየ ነው፣ እየተንከባለለ የመጣ ነው ልፈልጌ ነው። ኢን ፌቨር ኦፍ አብይ ግን ሆነዋል። የስ ግን በዛ ቦታ ሌላ ሰውም ቢሆን እውነታዎቹ እነዛ ናቸው ልፈልጌ ነው። ለምሳሌ በአሜሪካኖች በኩል የሚባል ነገር አለ። አሜሪካኖች እዚህ ላይ አስተዋጽኦ አድርገዋል የሚል ነገር አለ። ግርማ ብሩ አምባሳደር ሆኖ አሜሪካን ሀገር በነበረበት ኢኮኖሚውን ክፍት እናደርጋለን የሚለው ነው አንዱ።
ሌላ ከህዳሴ ግድብ ጋር ተያይዞ ከግብፅ ጋር እነዚህ ኃይሎችም እኮ ተሰባስበዋል። ኢኮኖሚ ዘግታችኋል የሚል ኃይልም እንከፍትልሃለን። አባይ ግድብ ላይ ድርቅ ብሏል ኢህአዴግ ሲባል ኖ እንወያያለን፣ ምን ችግር አለው? ግብፅም የራሷ ድጋፍ አድርጋለች ነው የሚባለው። በዚህ በሚካሄደው አመፅ ኦሮሚያ ላይ በተለይ በነበረው ሰዎች ግብፅ ሰልጥነን ስንሰራ ነበር ብሎ አልኩ። አሁን ወጥተው ካለፈ በኋላ ማለት ነው። እዛ ላይ የተሳተፉ የኦሮሞ ፕሮቴስት ላይ የተሳተፉ ግብፅ ድረስ ሄደን ብለናል እንዴ። ኦኤምኤን እኮ ወደ አቶ ኢሳያስ ጋዜጠኞች ልኳል። ከአብይ መምጣት በፊት ጋዜጠኞች ገረሱ ቱፋና ደረጀ ሐዋዝ እኮ ሄደዋል። ኢሳትም ልኳል። ኢሳት ከዛ በፊት ነው። ኢሳት መኖሪያ ቤቱ ነው። እዛ ሄዱ ሳይሆን ወደ ቤታቸው ኢሳቶች ናቸው። የአማርኛ ፕሮግራም ኤርትራ ቴሌቪዥን የዛ እንትን ናቸውና ከዛ የተወለዱ ናቸውና ምንም እዛ ላይ ነገር ግን ኦኤምኤን ራሱ በኋላ ላይ ወደ አቶ ኢሳያስ የመሄድ እነዚህን በህወሓት ቅሬታ አላቸው የሚባሉ አካላት የማሰባሰብ ከዛ ደግሞ የህወሓት የውስጡ ግጭት ደግሞ ኤክስፕሎይት የማድረግ ሂደት ነበረ። ሌሎች ፖለቲከኞች በዚህ ልጠቅሳቸው የምችል ሚና አላቸው ብዬም ጠቅሳቸው አሉ። ግን አብይ እነዚህን ነገሮች ኦርኬስትሬት አድርጓቸዋል የሚለው ነገር ግን አልቀበለውም። እኔ ኢን ፌቨር ኦፍ ሂም ግን ሄደዋል ነገሮች። አጭር ጥያቄና ወደ ሁለተኛው ስቴፕ እናልፋለን። በአንተ እይታ አብይ አህመድ ከኃይለማርያም ደሳለኝ ጠንካራ ነው የምትልበት የትኛው ጎኑ ነው? አይ ቲንክ በየጊዜው የነበሩት ግንኙነት በመጠቀም አንድ ሰውም ይህንን ነገር ሲናገር ሰምቻለሁ። ከትግራይ ነው፣ ስሙን አልጠቅስም። ማለት የሆነ መድረክ ነበረ የትግራይ ተወላጆች ያዘጋጁት ምሁራን እና ያው ሊደርሽፕ ይጠናል። ያ አብይ ጠንካራና ደካማ ጎኖቹ ምንድን ናቸው ሲጠየቅ ያ ሰው ቀርቦ ሲያስረዳ አብይን ፐርሰናል የሚያውቀው ነው። አብይ ዝም ብሎ ሰዎች ጠቅላላው በቃ እንደ ጉድፍ አድርገው እንደሚያቀርቡት ህወሓቶች ተደርጎ መታየት ስህተት ነው። የራሱ የሆኑ ጥንካሬዎችም አሉት የሚል ነው። አንዱ ሰዎችን እንትን የማድረግ ነው። በሆነ አጋጣሚ በሆነ ወቅት ከድሮ ጀምሮ አብሮ በሆነች አጋጣሚ በሆነች መድረክ የነበረች ግንኙነት እሷን እንትን የማድረግ እና ሰዎች አለ አይደል እገሌ እኮ ቁም ነገረኛ ነው፣ ሰው ይጠይቃል፣ እንደዚህ ሰው እንትን ይላል። ለምሳሌ አንድ ሰው ሳውዝ አፍሪካ ታሞ እየታከመ ነበር። አንድ የመከላከያ ሰው የትግራይ ሰው ነው፣ የህወሓት ታጋይ ነበር እና ሌሎች አይጠይቁኝም ነበረ እና አብይ ለትምህርት መጥቶ እዛ ደቡብ አፍሪካ ከኔ ጋር ብዙ ቀን አሳልፏል አለኝ እና ያኔ እንትን ሲመጣም ዝም ብለው እነዚህ ህወሓቶች ቀሽሞች ምናምን ብሎ ከሚደግፉት ሰዎች አንዱ ነበረ። እዛ አዲስ አበባ ላይ ማለት 2018 ሄጄ ነበረ ያልከው ትግራይ ላይ ተጉዞ ከትግራይ አብይ ሲወጣ እኔ ትግራይ መቀለ ደረስኩ። ከዛ በዛ አጋጣሚ አዲስ አበባ ያው ትራንዚት ስለማድረግ በኋላ ላይ እስረኞችም ለማየት 2019 ደግሞ ወጥቻለሁ እንጂ ብዙ ጊዜ ለትራንዚት እንጂ ከተማ ውስጥ አልገባም ነበር። ያው እንኳን ችግር የለበትም ግን ቤተሰብ እንትን ይልሃል ይሰማና አቀናብረው ራሱ የደህንነት ሰዎች እዛ እንትን ምናምን እንዲህ ብለውናል፣ ባይሄድ ጥሩ ነው ብለዋል ምናምን ይባላል። ግን ይሄን ነበር እና ለማንኛውም ያኔ 2019 ቴመችን ማቋቁመን ነበር እና ጉብኝቱ ጥሩ ነበር። ለሚዲያውም ጥሩ ግብአት ሆነው ኦኤምኤንም ላይ አዲስ አበባ ላይ ቀርብ ያለው። ለማንኛውም ግን ልል ፈልጌ ነው 2018 አገኘሁት ያ ሰውዬና ቁም ነገረኛ ነው አለኝ። እነዚህ መቀለ ሄደው የሚጮሁት ተዋቸው አለኝ። በነገራችን ላይ ጦርነት ተፈጥሮ በኋላ ላይ ሄዶ በትግራይ ሳይድ ተሰልፎ የተዋጋ ሰው ነው እየነገርኩ ያለሁት አብይን የተፋለመው ማለት ግን ያኔ ግን በቃ ሂዝ ራይት ፐርሰን አይነት ነገር አቋም ነበረው። እዛ ላይ ደግሞ ሌላ ብሔሮችም እኮ ሲጀመር እኛም ያሳደግነው ልጅ ነው፣ ከሌላ የመጣ አይደለም። ቻይልድ ሶልጀር ሆኖ ጆይን ያደረጋቸው የ14 ዓመት ልጅ ምናምን። በ14 ዓመት መሳሪያ መያዝ አይቻልም በህግ፣ ግን ቻይልድ ሶልጀር ሆኖ ነው ጆይን ያደረገው እና ያለ በመከላከያ ውስጥ የፈጠራቸው ጓደኝነቶች አሉ። በሰው ታሞ በመጠየቅ እንደዚህ መቀሌ አንድ ስብሰባ ላይ አንድ እናት የመለስን ሌጋሲ እናንተ አፈር ከድሜ ያበላችሁት እንዲህ አሳልፋችሁ ሰጣችሁ የሚል ጥያቄ ሳያነሱት እዚህ እንደሆነ ደብረጽዮን መድረክ ላይ የነበረው ተረጋጉ የኛው ሰው የሚል አይነት ምላሽ መልሷል። ቢኮዝ ጠቅላይ ሚኒስትሩ ትግረኛ የሚናገራሉ እንደምታውቀው፣ ኦሮምኛ የሚናገራል፣ አማርኛ ማቀላጥፎ የሚናገር ሰው ነው።
ቋንቋ ጠቅሞታል፣ ምንም ጥያቄ የለው። ቲፒኤልኤፎች ራሳቸው እንደዚህ አይነት ሰው እንደሚሆን ቢያውቁ ኖሮ የሚከፈለውን መስዋዕትነት ከፍለው አብይን ያስወግዱ ነበር። ሰውየው ቋንቋ ማወቁም አንዳንዶች እንዲዘናጉ አድርጓቸዋል። የኛው ሰው ነው የሚል ነገር ቋንቋ የሚጫወተው ሚና አለ። ስነ ልቦና ነው ቋንቋ እንደምታውቀው ብለን መነጋገር ብቻ አይደለም ቋንቋ። በነገራችን ላይ ለምሳሌ አንድ ሰው አንተ በምትችለው ቋንቋ ሲያናግርህ በመጀመሪያ ኮሚኒኬሽን ነው፣ መነጋገራችሁ ነው። ዋናው ግን ስነ ልቦናው ነው። በቃ የራስ ሰው ታደርገዋለህ። ስሜት ውስጥ ትገባና በቃ የራስ አካል አድርገህ ትወስደዋለህ። ሰው ትግርኛ ሄዶ እንደዛ ንግግር ማድረጉ ፒፕል ወር ኤክሳይትድ። እኔ እንደነገርኩ ፍረም ዴይ ዋን ተቃዋሚ የነበርኩ ሰው ስለሆንኩ እዛ ላይ የለውም፣ እዛ ስሜት ውስጥ እዛ መንቦጫረቅ ውስጥ አልነበርኩም። ቢካዝ ሌላ አይደለም፣ የተለየው ፍጡር ሆኜ የተለየ ጭንቅላት ኖሮኝ አይደለም። ዳውት ስለነበሩኝ በተጨባጭ ያገኘኋቸው ነገሮች ስለነበሩ ነው። እና ለማንኛውም እንደዛ መፈጠሩ ይገባኛል በቋንቋው ምክንያት። ሌላው ግን አብሯቸው ያደገ ነው። እኔ እንዲያውም አንድ ሰው አብዛኛው እድሜ የት አሳልፍከው ነው የሚባለው፣ ከተወለደ ጀምሮ ከነበረው ህይወት ማለት ነው። አይ ቲንክ አብዛኛው እድሜው እኮ 40 አሁን 50 ሊገባ ነው። አብይ እየተቃረበ ነው። የ14 ዓመት ልጅ ሆኖ የገባ ሰው እኮ 36 ዓመት ከኢህአዴጎች ጋር ያሁኑ ከጨመር ነው ቲፒኤልኤፍ ሲመሰረት ያልተወለደ ሰው ነው። ያ ስለዚህ አብሯቸው ነበረ፣ ያሳደጉት ሰው ነው። ኢሳያስ ግንቦት ሰባቶች ሄደው ይሄ ልጅ ሰውዬ እናገናኝ ሲሉት ምን ይሄ ህወሓት ወያኔ ያሳደገው አይደል እንዲህ ምናምን አልፈልግም ብሎ ነበር። ከዛ እነሱ ነግሯቸው የነበረ ነገር ተጠቅመው አይ ይሄ ሰውዬ እኮ እዛ ሆኖ ለእኛ ሲሰልል ነበር አሉት። ያኔ ኢሳያስ አሁን ነው ይሰልል ነበር። እዚህ ለነበር ነው ግንቦት ሰባቶችም ኦነጎችም ምኖችም መረጃ ይሰጠን የነበረ ሰው ነው፣ የደህንነት መስሪያ ቤት ውስጥ እየሰራ ሲለው አይ ቲንክ አይ ክን ዱ ቢዝነስ አለ ኢሳያስ ያኔ። መጀመሪያ ግን እነሱ ያሳደጉት ነው። ከኃይለማርያም የተለየ አይሆንም ነበር የሰጣቸው መልስ። ለማንኛውም እዛ አብሯቸው ያደገ ቋንቋውን መቻሉ በህዝቡ በትግራይ ህዝብ እኮ ፖል ተደርጎ ነበር። በነገራችን ላይ ፖል ተመልካቾች እንደረዱት ምርጫ ሊካሄድ አክቹዋል ዋናው ምርጫ ሊካሄድ ከዛ በፊት ለመገምገም ለማወቅ ውጤቱ ወዴት እያመራ እንደሆነ ለማወቅ የሚደረግ እንደ ሰርቬይ አይነት ነገር ማለት ነው። እና መቀለ ተካሂዶ ነበረ። አንድ ተቋም ስሙን ረስቸዋለሁ፣ በኢትዮጵያ ደረጃ ያለ ተቋም ነው። ተካሂዶ ነበረ እና ምንድነው ያሉት 94% ተቀባይነት አለው አብይ። ቋንቋ የተጫወተው ሚና እዚህ ላይ እንዳትረሳ። ከዛ የራሴ ኤክስፔሪንስ ለምን አልነግርህም? መቀለ ገባሁ አይደል? እሱ እንደወጣ እንደ ዛሬ ወጥቶ እንደ ነገ ነው የገባሁት እኔ። ከዛ እኔ ምን ወዳለው ጓደኞች አሉኝ፣ ባለስልጣናት፣ አጃቢም፣ መኪናም ችግር የለብኝም። ግን በባጃጅ ሄድኩኝና ባጃጅ ውስጥ ሰዎችን መጠየቅ ጀመርኩ። ወዲ ቲንክ አባውት ዲስ ፕራይም ሚኒስቴር እዚህ ነበር፣ እዚህ ሰንብቶ ነው ሄደው፣ አንተ በቃ መለስን ይተካዋል ምናምን ነበር ያሉ። ፊሊንጉ የው ደግሞ በዛ ላይ ትግርኛ ይችላል፣ ሁለት ያዘ። እኔ ያው ለምታውቀ የወሰንኩኝ ሰው ስለሆንኩኝ አየች ትግርኛ አልኩኝ፣ አየች መለስ ይተካል ብዬ ነው እንትን ያልኩት። እና እንደዛ አይነት ስሜት ነበረ። 94% የሚለው ነገር ደግሞ አክልበት እዛ ላይ። ከዛ በየቦታው የትግራይ ተወላጅ ሆነው የህወሓት ታጋዮች የነበሩ ወዳጆችም ደጋፊዎችም እንደነበሩት መሳት የለበትም እዚህ ላይ። በኋላ ላይ ከቲፒኤልኤፍ አልፎ ቲፒኤልኤፍን ይተቹ ነበረ እነዛ ሰዎች። በነገራችን ላይ ወጥተው ከቲፒኤልኤፍ በቃ ልክ ነው እሱ የሚያደርገው ትክክል ነው፣ እነዛ እዛ የሄዱት ተዋቸው እብዶች ናቸው የማለትም ነገር ነው። በኋላ ላይ ግን ይሄ ነገር እኔ ያዝኩት ማለት ነው ፍንትው ብሎ መጣ፣ ትግራይ ሆነ። እኔ ልንገርህ ትግራይ ይቅርና ህወሓትን ራሱ በጅምላ መታገልም ስህተት ነው ብዬ ነው የማምነው። ከህወሓት ራሱ ወዳጅ ደጋፊ በሚያስማሙ ነገሮች ሊስማማ የሚችል ኃይል ማግኘት ይቻል ነበር። ራሱ የሚል ነበር እኮ በየመድረኩ የተወሰኑ ናቸው እምቢ ያሉኝ እንጂ እኮ ከህወሓት እኮ ኢቨን ውህደቱ ላይ ይሻሉ አሉ ብሎ ነበር። ህወሓትን በጅምላ መፈረጅም ከዛ በኋላ ላይ ደግሞ ትግራይን እንደ ትግራይ መፈረጅ ነገሮችን ያበላሸው ያ ነው። አብይ ስሜታዊ የሆነ ሄደ። ለመሆኑ ይሄ መጥቶ ሞተር ወርቅ ምናምን ያለን ሰውዬ ነው እንዲህ የሚለው ስኪል ድረስ ሰው ደነገጠ።
በተለይ አሜሪካ መጥቶ ያቺ ጥያቄ ያው ጥያቄ አትበለው ቃሪያ ነው ያቀበልኩትን ያኔ ያችን ቃሪያ ሲቀምስ አበደ። መሪ ደግሞ እንደዛ ነው የሚፈተነው። እኔ መሪ በሆይሆይታ በጫጫታ ጊዜ በማርና ቅቤ ምናምን መሪ በዛ አታውቀውም። መሪ የሚለካው ፈታኝ በሆኑ ነገሮች። አሁን ለምሳሌ መለስ ያ ሁሉ ብቃት ኖሮት የተፈተነባቸው ወቅቶች ነበሩ። ያደረጋቸው ወጣ ያሉ ንግግሮች ነበሩ፣ ኢትዮጵያውያን የሚተቹት ማለት ነው። ነገር ግን ደግሞ ፈታኝ በሆኑ ነገሮች ደግሞ ስሜቱን ያዝ አድርጎ ደግሞ ትክክለኛ መልስ የሰጣባቸው መድረኮች ደግሞ ነበሩ። በተለይ ወደ በኋላ ላይ እየበሰለና በእድሜ እንትን እያለ ሲሄድ ምን ልል ፈልጌ ነው፣ ያኔ ትሩ ከለር ወጣ። ከአሜሪካ እንደተመለሰ ምን እንዳጋጠመ ታውቃለህ? መቀሌ የሄደ ጊዜ የተወሰኑ ቃል ገብቶ ነበር ለህዝቡ። ውሃ እንኳን ሊሰጧቸው አልቻሉም የምትል ነገር አመጣ። ሉክ ህዝብ የምትይዝበት መንገድ ያ ነው። ግብግብ አይደለም ከህዝብ አይደለም ከህወሓት ጋር ራሱ ግብግብ ጥሩ አይደለም ባይነኝ። ህዝቡ ምን ህወሓት እኮ እዛ መጥቶ ነው አንበሳ የሚጫወተው እንጂ እዚህ እኮ ድመት እንደሆነ ነው የምናውቀው ነው ያላቸው። እዚህ ህዝቡ ፊት ሲቆም ዋጋ እንደሌለው ውሃ እንኳ ሰጥቷቸው አያውቅም። ውሃ እንኳ የላችሁ። ይሄ በጣም በጣም ምርጥ ፖለቲካ ነው። ውሃ ይቆፈራል አለም ከፍተኛ የውሃ እጥረት ነበር። ታዲያ መቀለ ቻይናዎች ምናምን በፌዴራል ተይዞ የነበረው ቆሞ ነበር እና እሱ ገባበት ቶሎ ገባበት። ፌዴራል በጀቱ ትል ይላል፣ ችግር የለውም ውሃ በቅርብ ይኖራቸዋል። ይህ ሰውዬ በቃ እነዚህ እዚህ ያሰቃዩን አበሳችን ያበሉን ሰዎች ሊገላግለን ነው መሰለኝ አይነት። ይሄ በዛ ላይ ጠበንጃ ሳይተኮስ መድፍ ሳይተኮስ ታንክ በሰላማዊ ነው አስበው። ውሃ በማቅረብ ብቻ ለህዝቡ ውሃ ያልሰጠ ህወሓትን ከህዝቡ መነጠል ይቻል ነበር። የመጀመሪያው እርምጃ ነበር። አንድ ሁለተኛው አካል ጉዳተኞች ጋር ሄዱ። የህወሓት ታጋዮች ሄደና በጣም አዘነ። እኔ በወቅቱም ጎብኝቻቸው ነበር። ዲያስፖራውን አስተባብረህ እባክህን ዊልቸር እንኳ የለንም ነው ያሉ። ይሄ ዘመናዊ የሆነ ሞተር ያለው ምናምናምን እጅ በእጅ የምትገፋ ዊልቸር የላቸውም። የድሮ ታጋዮች ናቸው። ከባድ የሆነ የወገብ ጉዳት የደረሰባቸው የማይንቀሳቀሱ ደግሞ አሉ። ተከታታይ ሕክምና የሚጠይቅ ማለት ነው። ይህንን ይዞ ሄደ ወደ አዲስ አበባ። ትግርኛ የሚናገር ህዝቡን ያለበት ሮሮ በህወሓት ላይ ያለው ቅሬታ የሚያዳምጥ አመራር ተገኘ ተባለ። አዲስ አበባም ላይ ያለው የትግራይ ተወላጅ ምን እነዚህ ምን ሰርተው ነው ለህዝባቸው ይላቸው ነበረ ለህወሓቶችን። ከዛ ግን ከአሜሪካ እንደሄደ መጀመሪያ አካል ኒው ሚስቴክ እንደሰራ ገብቶታል። ፋምብል እንዳደረገ ፋምብሊንግ የኳስ ሲወረወር ልትቀልበው ስትል ሲወድቅብህ ማለት ነው። በኤንኤፍኤል እዚህ የአሜሪካ ፉትቦል ላይ እንደዛ ፋምብል ይባላል። ከመለጠ ኳስ ፋምብል እንዳደረገ ገብቶታል። እንዳንጠባጠበ ሄደና ጭናችሁ አምጡልኛል ከመቀለም አካል ጉዳተኞቹ መሪያቸው እና የተወሰኑ ሰዎች ይዞ ሄደ። መሪውን ስለማውቀው ነው። ሄደ አዲስ አበባ ዩዥሊ አለ ስንጓዝ በኢህአዴግ በህወሓት ጊዜ በቃ በኤርፖርቱ ውስጥ ያቺ ባስ ከአውሮፕላን አውርዳ የአካል ጉዳተኞች እንትን ያላት ማውረጃና እንትን ማለት ያላት እንትን ይሉና ከዛ በኋላ ግን በሌላ መኪና ነው የምትሄደው። አብይ ግን አሉኝ የኤርፖርቱ መኪና ወደ ቤተ መንግስት አምጧቸዋለ። ከዛ ወደ ቤተ መንግስት በዛው በኤርፖርት መኪና ነው የሄድነው። በዛ በኮንቪኒየንት በሆነው ለዲስኤቢሊቲ ማለት ነው። ሄድን ገባን። አኩርፈናል አሉ። ቃል የተገባው ነገር ምናምን አልተፈጸመም አይደለም፣ እሱማ ገና ነው ጊዜው። ነገር ግን አሜሪካ ሄዶ የተናገረው በተለይ ደርግን የጣለው ኢህአዴግ አይደለም ያለው እኛ እኮ አካላችን የጎደለው ደርግን ስንፋለም ነው፣ እኛን ዲስሪስፔክት ማድረግ ነው ብሎ ተከፍተዋል። ከዛ እንደሄዱ እንደዚህ ብለሃል አሉት በትግርኛ ስጋ ብጾት ብሎ ማለት ነው። ስጋ ብጾት ትልቅ መሐላ ነው በታጋዮች። ብጾት ማለት ጓዶች ማለት ነው። ያው ስጋ ብጾት ማለት በጓዶች ስም እምላለሁ እንደማለት ነው። ያ ታጋይን በጣም በቀላሉ እንትን የሚል ነው፣ ታች የሚያደርግ ነው። እና እዛ እኔ ያልኩት እኮ ደርግ መጥፎ ነበረ በራሱም ውድቀቱን አፋጠነ ለማለት ነው እንጂ ምናምናም ብሎ እና ዊልሸሩ ምኑ ደግሞ በቅርብ እንትን ይደረግላቸዋል ብሎ አባብሎ ምናምን እንትን አለ። የዛ አይነት ህዝቡን
ያሉትን ቅሬታዎች የማዳመጥ ፖለቲካ ነው የሚያዋጣው የነበረው። በሂደት ግን የትግራይ የበላይነት፣ የቀንጅብ ጸጉረ ልውጥ፣ ለውጡ የመጣባቸው ምናምን ሲጀመር ለውጡ የመጣባቸው አይባልም። ኢቭን ለውጡን የሚቃወም ሰው እንኳ ለውጡ አንተንም ይጠቅማል ነው የሚባለው። ለውጡ መጣብህ ዘራፊዎች፣ ሃይላንድ የሚያንጠለጥሉ የወንድ ልጅ እንትን ላይ ፍሬ ላይ በጥይት ተኩሰው ጸጉር የሚላጩ ሰው አንጠልጥለው ቁልቁል ለቀናቶች የሚያቆዩ ምናምን የሚባል መጣ። ይሄ ደግሞ ሰዎቹ እዛ የዶክመንተሪው ላይ ትግርኛ ተናጋሪ እንዲያደረጉን ነው የሚሉት። ህወሓት እንዲያደረገን፣ ጌታቸው አሰፋ እንዲያደረገን ወይም ሌላም የህወሓት አይደለም፣ ትግራዮች እንዲያደረጉን ነው የሚለው። ትግርኛ ተናጋሪ ጫና ፈጠረ። እያንዳንዱ ይሄ ህዝቡ እየራቀ እምነት እያጣ ለውጥ የሚባለው በእርግጥ እልቂትና መተላለቅና መጠፋፋት እዛ ጋር ምታደርግ እኔ ጠቅላይ ሚኒስትሩ ጦር ሜዳ ራሱ የዘመተው ሆን ብሎ ትግረኛ ቋንቋ ለመልመድ ነው ብዬ ነው ማስበው። እያንዳንዱ እርምጃውን አሁን ላለበት ጊዜ እያመቻቸ የነበረ ሰው ነው ብዬ ነው ማስበው። የኔ እንትን ሰውዬ ወደ ስልጣን መጣ። በአንተ ትንታኔ የመጀመሪያ የፓርላማ ንግግሩን ከሰማ በኋላ ከቲፒኤልኤፎች ጋር ጦርነት ውስጥ እንደሚገባ አልገመትክም ነበር? እኔ እኮ ዴዋን እንትን ያልኩ ሰው ነኝ ብያለሁ። ሲጀመር አልተቀበልኩም። በቃ ጥሩ አይደለም ይሄ አመራር ልክ አይመጣም የሚል ግምገማ ነበረኝ እና ለዛ ነው እኮ እንዲህ ያለ እንዴት ነው ጠቅላይ ሚኒስቴሩ ለመቀበል በሚሰራ ኮሚቴ ውስጥ የሚገባው እኮ ነው። ሰዎች እዚህ ጋር የተናነቃቸው ያ ነበር። ከዛ ካሳም እሱ እንደዛ ማለቱ ሳይሆን ቲፒኤልኤፎች ኃይለማርያም ላይ ያሳዩትን ባህሪ አብይ ላይ ለመድገም በሚያደርጉት እንቅስቃሴና አብይ ደግሞ እኔ ኃይለማርያም አይደለሁም በሚለው ትንቅንቅ መሀል ድብድብ ውስጥ እንደሚገቡ አልገመትክም? እሱ ልመጣልህ ነው ወደዛ እኮ ከመጀመሪያው የኔ ግምገማ አላስቀምጥ። ይሄ ነገር ትክክል እየሄደ እንዳልሆነ ተረዳው። እንትናም ካሳም ነግረውኝ ብቻ ሳይሆን አለኝ አምባሳደር ካሳ ፌስቡክ ቼክ አድርጌው እንዳለ ሰውየውን ስታብጠለጥል አይደል እንደምትውለው ነበር ያለኝ። ምን ልል ፈልጌ ነው ኦልሬዲ በቃ እንትን ብዬ ነበረ። ከዛ የፓርላማ ንግግሩን አዳመጥኩት። የፓርላማ ንግግሩ ጠቅልለህ ቆሻሻ መጣያ ላይ የምትከተው አይደለም። በጣም ብዙ ጥሩ ነገሮች አሉት። ለምሳሌ በኢህአዴግ ጊዜ ጎድለዋል የምትላቸው ነገሮች አድሬስ ሊያደርግ እንደሆነ የሚያሳዩ ምልክቶች ታያለህ። ለምሳሌ አንድነቱ ተዳክሞ ብሔርተኝነቱ በዛ የሚል ኢህአዴግም ገምግሟል። ሀገራዊ አንድነት የሚያጠናክሩ ነገሮች ላይ አልሰራንም። ብሔር 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 ብቻ ሆነ፣ አጦዝ ነው። ይሄ ደግሞ ሄዶ የሀገሪቷን አንድነት ቋፍ ውስጥ የሚከት ነው ብለው ገምግመዋል። ይሄ ጥሩ ነበር። ከዛ በኢህአዴግ የተረጋገጠ ልማት፣ ዩኒቨርሲቲዎች ግንባታ፣ የኢኮኖሚ ደብል ዲጂት ምናምን ኮዛ ላይ ተጠቅሷል። ይሄ ወሰድኩና ከዛ ግን መንሸራተት ጀመረ። የድሮ ገናናነቷ ምናምን የሚል አንድ ኢንተርቪው ያደረግኩታል ያኔ። ይሄ እኔ አልጣመኝም ብዬ ተናግሬያለሁ በወቅቱ። ይሄ የድሮ ገናናነት ምናምን የሆኑ ሰዎች ማሳፈር ነው። እነዚህ ሰዎች ደግሞ ከተሳፈርክ በኋላ ልውረድ ብትላቸው አሁን እያየው ነው። ዛሬ ያነበብኳቸው ጽሑፎች አሉ። በምክክሩ ዝም ብለን ብንሰማቸው እንዲቀይሩ አይጠግቡም ምናምን ነገር። በቃ የፖለቲካ ባህሪ ነው። ፖለቲካ መወሰን በሚገባህ ነገሮች መወሰን፣ ልክ ባለው ነገሮች ልክ አለው ብለህ ሊሚት ማስቀመጥ፣ መስመር ማበጀት ያስፈልጋል። ካልሆነ የሁሉም ወዳጅ ልትሆን አችልም። በፖለቲካ ተወውና ኤኒ ሊደርሽፕ የሁሉ ወዳጅ ሊሆን አይችልም። እዚህ አሁን ወደ 4,000 ነው ምናምን ሰዎች እየተከታተሉ ነው። እነዚህ ሰዎች እንዲወዱን በፍጹም ልንጠብቅ አይገባም። ሁሉም የሚደግፉን አሉ፣ ማይደግፉን አሉ፣ አምርረው የሚጠሉን አሉ። ሁሉም እንዲወዱ አይስክሬም መነገር ነው። በጣም የሚደግፉን ደግሞ አሉ። መሀል ላይ ደግሞ ዝም ብሎ ኒውትራል አለ። ምን እየተባለ ነው ብሎ ለመስማት የመጣ አብዛኛው ያ ይመስለኛል። ስለዚህ ማኔጅመንትን በለው ሚዲያም በለው የፖለቲካ መሪነት ይቅርና የፈለገ ብትወድ አይሆንም። እንዳልከው አይስክሬም መሸጥ ነው ሁሉንም ማስደሰት የምችለው።
እሱም እርግጠኛ አይደለሁም። ስኳር አለብኝ እኔ አይስክሬም አይመቸኝም፣ ቀዘ እድሜ ለአይስክሬም አይሆንም፣ ምን ደግሞ የሚምለጨለጭ ነገር ምን አመጣህብኝ የሚል የገጠር ሰውም ሊያጋጥም ይችላል። አረ ወዲያልኝ የሚል ማለት ነው። እና አይስክሬም እንኳን ራሱ እርግጠኛ አይደለሁም ልፈልግ ሁሉንም ሊያስደስት አይችልም። ያኔ የተካሄደው ሂደት ግን ይሄ የኢትዮጵያ ገናናነት የድሮ እንደዚህ ያደረገ ምናምን የሚለው ነው። ለምሳሌ የኦሮሞ ብሔርተኞች እዚህ ጋር ወራጅ አለ ማለት ጀመሩ። ምክንያቱም በኦሮሞ ብሔርተኞች የኢትዮጵያ ታሪክ የሚያስማማ አይደለም። ሌላውም በደቡብ አካባቢ ብትሄድ የተለያዩ ብሔሮች በኢትዮጵያ ታሪክ የማይስማሙ አሉ። ግን ታሪክ ነው፣ ልንማርበት ይገባል፣ ታሪካችን ነው ብሎ መቀበል አንድ ነገር ነው። ነገር ግን ማርና ወተት እየተሰጠው ነው ሁሉም ብሔር ሁሉም ህዝብ ይኖር የነበረው አይነት አስመስለህ